እናት ለደቂቃ ለሰከንድ እንኳን ልንለያት አይገባም አቅማችን ከቻለ አባቴ ያው በተለምዶ ደም ያፈሳል እና ደሙ ሲቶ በቃ በደም ነው በቃ ሊሞት ብሎ ምግብ ያስቆመዋል ማን ነው ስምህ አህመድ ውርስ አትበል አባት አያትህ ውርስ ማውረስ አይችልም ከቀጠለ ሶፉ ከደረሰ መስገድ ይቻላል ይላሉ ሶፉ ካልደረሰ ራቅ ብሎ ዝም ብሎ ጥላ ስር የሚቀመጥ ሰው መስጂዱ ላይ እንደሰገደ አይቆጠርም ይላሉ እንደዚህ ማለት ሩኩዕ አደረግሽ ማለት ነው ከዚህ ትንሽ ዝቅ አልሽ ማለት ሱጁድ አደረግሽ ማለት ነው ሰላተል ቀስር ለምሳሌ ሩቅ ቦታ የሚሳፈር ከሆነ ጧት ሰግጄ መውጣት ይችላል ወይ ነው ሳትታጠብ ግንኙነት ብታደርግ የዑለማዎች ልዩነት አለ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بسم الله والحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه أما بعد የተከበራችሁ የአፍሪካ ቲቪ የጥያቄና የመልስ የአልፈታዋ ፕሮግራም ተጠባባቂዎች ዛሬም እንደተለመደው የጥያቄና የመልስ ፕሮግራሞቻችንን ለመከታተል የምትጠባበቁ ወንድም እህቶች ይሄው እኔም የሚቀርቡልኝን ጥያቄዎች የምችላቸውን ልመልስ የማልችላቸውን ለሚልችሏቸው ሰዎች አቅርቤ ሲመልሱልኝ ልመልስላችሁ ተዘጋጅቻለሁ በቲክቶክም በጽሁፍ በቴሌቪዥኑ በስልክ ልንቀበል ዝግጁ ነን السلام عليكم ورحمة الله وبركاته وعليكم السلام ورحمة الله نعم ጥያቄ ነበርኝ مرحبا አንዲት ሴት ማለት ነው ሀይድ ላይ ሆና በሌላ ጊዜ አዳዋ ብትጨርስና ከታጠበች በኋላ ግንኙነት ብትፈጽም ከዛም በኋላ ከጠራች ኩድራው ጀምሯት ብትል ይኖርባታል ማለት ነው ሳትታጠብ ነው እንጂ ጨርሳለች ሳትታጠብ ግንኙነት ብታደርግ ማለት ነው ሳትታጠብ ግንኙነት ብታደርግ የዑለማዎች ልዩነት አለ የጨረሰችው ሙሉ ይመጣል ተብሎ ምንም የማይጠበቅበት ጊዜ ከሆነ ችግር የለውም የሚሉ ዑለማዎች አሉ ሌሎቹ ደግሞ አላህ Subhanahu Wa Ta'ala حتى يطهرن ነው እስከሚጸዱ ድረስ فإذا تطهرن فأتوهن من حيث أمركم الله ከታጠቡ በኋላ ነው የሚል ይሄ ቁርአን አንቀጽ ያስተምራል ያስረዳል በሚል ሳትታጠብ አይሆንም ነው ያው استغفار ማድረግ አለባቸው ነው ከፋራ ይወጅብባታል ማለት ነው ከፋራ አይወጅባትም ከፋራው صحيح አይደለም ከፋራ ይክፈሉ በገንዘብ በመናምን የሚባለው ነገር ብዙ ማስረጃ የለውም استغفار ግን ያስፈልጋቸዋል ስተታል እሺ ኡስታዝ ሌላም ጥያቄ ነበር እሺ አፓርታማ ላይ ነው የምኖረውና ከታች የእንቅስቃሴ ድምጽ ምናምን ነገር ይኖራል እና አሁን ይሄ ከጎረቤት ሀቅ ጋር ይያያዛል ማለት ነው አንቺ ከላይ ነሽ ታች ያሉት ማለት ነው የሚሰሙሽ አንቺን አዎ የዚህ አፓርታማ እንትኖች ምንም ልትጠነቀቂው ማትቺው ነገር ላይ ብዙም ያስጠይቅ አይደለም ግን አንዳንዱ እንደው በጎንም ይሁን በታች በላይ ባለው ከዚያኛው አካል ጋራ የጉርብትናውን ነገር በማይጠብቅበት መልኩ በማናለብኝነት ማድረግ መቼስ የተከለከለ ነው አሁን ልጆች ምናምን ነገር በመጫወት ነው አይ እሱ ይሄን ያህል እዚያ ቤት እንዲህ ያለ ቤት ላይ የሚኖር ሰው ይሄንን ካልጠበቀማ በጣም ደክሟል ማለት ነውና ግን አንዳንድ ጊዜ እንደሆን ብሎ ዝም ብሎ ላያቸው ላይ ሙቀጫ የሚወቅት ሰው አለና በጣም እንደዚህ ሊጎዳ የሚችል ነገር እነሱን ሳይጎዳ ወታች ያሉትን ሰዎች የማይጎዳ በተለይ ቤት ውስጥ ሆኖ ከማድረግ ይልቅ
ምንድነው በረንዳው ላይ ኮሪደሩ ላይ ሆኖ ቢደረግ ቀጥታ ላይ ላይሰማ ስለሚችል ይሄን መጠበቅ ጥሩ ነው። የጀዛኩሙላህ ኸይር አላህ ይጨምርላችሁ። ይሄ ትልቅ ነገር ነው والله 40 ቁጥር ቲክቶክ ላይ ራሱ አሁን የመለስኩት ጥያቄ እኮ እሱ ጥያቄ ነውና ግንኙነት አለማድረግ ነው። ሳይታጠቡ ግንኙነት አለማድረግ ነው ጥሩ። ደሙም ቢቆም መታጠቡን ቁርአን ያሳያል። حتى يطهرن فإذا تطهرن ሲታጠቡ ማለት ነው። فإذا طهرنا العالم فإذا تطهرن ማለት መታጠብን ያመለክታል ነው። نعم السلام عليكم ورحمة الله وبركاته. الو مرحبا السلام عليكم. السلام عليكم. وعليكم السلام ورحمة الله. ጥያቄ ነበረኝ። ሄሎ مرحبا ካፊር የቀዳ ውሃ ያሰግዳል? ምን ችግር አለው? ለውሃውን ሊነጅስ የሚችል መያዙንና ወጠቀሙን ካላወቅሽ ውሃው ምን ይሆናል? ሁለተኛ ነገር ደግሞ የደረሱ ልጆች ቤት ውስጥ አሉ። ስለዚህ እነሱ የቀየሩት ልብስ ደግሞ ለሌላ ሰው ይሰጥ የሚጠቀምበት ሰው ላይ ይሰጥላቸው እኛ አፋላልነሽም አትስጭብኝ ይሉኛል። ስለዚህ በአላህ ዘንድ ተጠያቂ ነኝ ወይ? እንዴ ልብሳቸውን ያልደረሱስ ቢሆኑ ለምን ይሰጣል? እነሱ በቃቸው ካልተባለ እነሱ በቃቸው ካልተባለ ማይጠቀሙበት ካልሆነ በስተቀር ነው ማይጠቀሙበትን ነው የሚጣጣው ትርፍ ነገር ነው። ከሚጠቀሙበት ሌላ ትርፍ ነገር ሲገዛላችሁ ለሌላ ሰው ደግሞ ይሄ ተሰጦ ስላቸው እሺ አይሉኝም። አፋላልነሽም አትንኪብኝ ይሉኛል። ገብቶኛል። ማይጠቀሙበት ከሆነ ለምንድን ነው የሚሉት? መሰጠት አለበት። የሚጠቀሙበት ከሆነ እሰይ። አንዳንድ ጊዜ እንግዲህ ሳይታጠብ ምናምን አንስቶ መስጠትን ለተለያዩ ችግሮች ሊጠቀሙበት ይችላሉ ብለው የሚሸክኩ ሰዎች አሉ። በቃ ወዛችንን ምናምናችንን ላባችንን ምናምን በሚል ይሄንን የሚሰጥ ልብስ አጥባችሁ ብትሰጡ ጥሩ ነው። ከዚያ ባለፈ ግን ሰጭብን አይገባም። አዲያ ወይ ተጠቀሙበት ወይ ይሰጥ ለሌላ ሰው። መለመድ አለበት። የማትፈልጉትን ሲሆን አዲሱን መስጠት ነው። ሲሆን ለራስ የሚፈልጉትን ሰው ልብስ መስጠት ነው ወይም ያን መስጠት ነው። የተረፈ የኋላ ሊጣል የሚችል ልብስ እስከሚበላሽ ድረስ መጠበቅ አግባብ አይደለም። አላህ ያስጠይቃል እኮ አላህ ዘንድ ያስጠይቃል ይሄ። جزاكم الله خير. بارك الله فيكم. مرحبا السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ ሼህ። مرحبا ጁምዓ ላይ ውጭ ጁምዓ ከመስጊድ ውጭ ተህየተል መስጊድ መስገድ ይቻላል? ከቀጠለ ሶፉ ከደረሰ መስገድ ይቻላል ይላሉ። ሶፉ ካልደረሰ ራቅ ብሎ ዝም ብሎ ጥላ ስር የሚቀመጥ ሰው መስጂዱ ላይ እንደሰገደ አይቆጠርም ይላሉ። ብዙ ጊዜ አስፋልት ላይ እንደርሳለን። አስፋልት ላይ ይሰግዳሉ። ለምሳሌ አሁን አስፋልቱ በኒንን ብንወስድ በኒን መንገዱ ላይ ገና ሳይሞላ መንገዱ የታችኛው መስመር እያስከደ መኪና እየሄደ ያለ ማዶ ላይ መቼም መድረሱ አይቀርም ብሎ ሱቆቹ አጠገብ ቁጭ ብሎ ቢሰግድ ይሄ እንደ መስጂድ ውስጥ እንደሰገደ ተህየተል መስጂድ አይቆጠርም። ያው ተራ ሶላት እንደሰገደ ነው የሚቆጠረው ይላሉ። ግን ሶፉ ሞልቶ እንትኑም ሞልቶ ለምን ተክለ ሃይማኖት አይሆንም? እዚያም ሆኖ ተህየተል መስጂድ መስገድ ይችላል ነው። ጀዛኩሙላህ ኸይር። ሌላ ደግሞ ትንሽ ጥያቄ ያለኝ ድጋሚ እንትን ሰላት ጁምዓ ላይ የተሰገደ ያለ ኹጥባ ላይ ኢማሙ ጀምሮ አስተናጋጆች አሉ። በዛ ሰዓት ደግሞ ማስተናገድ ይችላሉ ወይ? እዛ ጋር ግባ ያን ሰፍ ሙላ ማለት ይችላሉ ወይ? የሌላውን ሰው ሰላት ሳያበላሹም ወይ? እነሱ ይችላሉ። ይሄ እዚያ ሶፍ ሰራ፣ ከዚህ ቀጥል፣ ከዚህ ሙላ፣ አንተ ወደ ኋላ አሁን አንተ እንደዚህ እዚህ ቦታ ላይ አትዝጋ የሚሉ ሰዎች የተፈቀደላቸው ሰዎች ናቸው እነሱ። ጀዛኩሙላህ ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሶላት አልገራልህ ብሎኛል ነው የሚለው። አላህ ያግራልን፣ አላህ ያግራላችሁ። ያ አላህ ሶላት የሚከብዳቸውን ሰዎች ቁርአን በጣም ነው የሚያወግዛቸው።
በሶላት ላይ ችለተኛ የሆኑ ሰዎች ሶላት ላይ የሚደክሙ ሰዎች ሙናፊቆች ናቸው ይላል። ስለዚህ መረድ ምን النفاق አለብን ማለት ነው። እንደዚህ የሚከብደን ሰዎች ሁላችንም ራሳችንን ማጠናከር ያስፈልጋል። አላህ ረጅም እድሜና ጤና አላህ ይስጣችሁ ለሁላችንም አላህ ይስጠን። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. مرحب. عندي ጥያቄ ነበር አይሾች ጥያቄው ብር ሰጥቼ ትርፍ እኩል ብር ሰጥቼ ትርፍ እኩል እንስራ ብሎኝ አንድ ሰው እና 200,000 ብር በወር 30,000 40,000 እስከ 50,000 ብር ይሰራል አለኝ። እና ይሄ እንዴት ይታያል በሸሪዓው? ማለት ምን እንደሚሰራበት አላውቅም። ብሩ ሐላል ይሁን ሐራም ይሁን የሚሰራበትን አላወቅኩትም። አንዳንዱ እኮ ጫት ሊነግድበት ይችላል። አንዳንዱ ሌላ ነገር ሊያደርገው ይችላል። ቢራ ሊያጠጣና ሊያሰክርበት ይችላል። ስለዚህ የሚሰራበትን ማወቅ ግድ ይላል። ሁለተኛ አሰራሩ ጥሩ ነው። አንድ ጊዜ 40 አንድ ጊዜ 50 አንድ ጊዜ 20 አንድ ጊዜ ምናምን እያለ የሚሆን ከሆነ በትክክል የትርፍ የኩል ስራ ሸሪዓው የሚፈቅደው የትርፍ የኩል ስራ ይሄ ነው። አንዳንዶቹ ያሉ እንጂ 200,000 ብር ይሰጡና በቃ 20,000 ብር በየወሩ ሰጣለሁ ወይ ሰጥሻለሁ ትባላለች። በቃ ሰውየው እንደፈለገ ይዝቃል ወይም እንደፈለገ ይከስራል። እኔ አይመለከተኝም 2,000 ብር 100,000 ብር እሱ ጋር አለኝ በየወሩ 20,000 ብር ይመጣልኛል የሚሉ ይሄ ሪባ ነው፣ ወለድ ነው፣ አይሆንም። ይሄ ግን አሁን እንዳልከኝ በአንድ ጊዜ ከሰራ በደንብ ካገኘን 50,000 በጣም ከወረደ ደግሞ 20,000 10,000 ድረስ እዚህ መሃል ካላይ ነው የሚጫወተው ማለት ባገኛችሁት ነው የሚታሰበው ማለት ነው። ስለዚህ እየሰራ ነው ያለው። የሚሰራውን አይነት ማወቅ ነው የሚያስፈልገው እንጂ አሰራሩ ከወለድ ነፃ ነው። ሸሪዓው የሚፈቅደው ነው፣ እስላም የሚፈቅደው ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ የስምንት ወር ነፍሰ ጡር ነበርኩኝ። የስምንት ወር ነፍሰ ጡር ነበርኩኝ እና ሰላት ስፈጥር በጣም እየከበደኝ ነው። ቁጭ ብዬ መስገድ ይፈቀዳል? አዎ ቁጭ ብለሽ ተደግፈሽ ወንበር ላይ ሆነሽ መስገድ ትችያለሽ። خلاص ችግር የለውም። ጎንበስ ቀና ማለት በጣም እየከበደኝ ስለሆነ ነው። አዎ እየጠቀሽ መስገድ ትችያለሽ። እዚህ እንደዚህ አሁን እንደተቀመጥኩበት ወንበር ላይ ሆነሽ እንደዚህ ማለት ሩኩዕ አደረግሽ ማለት ነው። ከዚህ ትንሽ ዝቅ አልሽ ማለት ሱጁድ አደረግሽ ማለት ነው። خلاص جزاك الله خير። አብሽሪ አላህ በሰላም ይፈርጅሽ ኢንሻአላህ። ሸኾች ያለሁበት ቦታ እንዳለ የሽርክና የቢድዓ ሰዎች ናቸው። እነዚህን ሰዎች ተከትሎ መስገድ እንዴት ይታያል? አማራጭ በሌለበት ከትንሽ ቢድዓ እንኳ ቀነስ ያደረገ ሰው በሌለበት ላይ ከነሱ ጋር ትሰግዳለህ። ግን አማራጭ ካለ ከቢድዓ ቀለል ያለ የሚሰራበት ላይ መስገድ ትችላለህ እንጂ ከጀማዓ ተገንጥላችሁ እንዳሰግዱ። السلام عليكم ورحمة الله وبركاته. السلام عليكم. وعليكم السلام ورحمة الله وبركاته. أستاذ ጥያቄ ነበረኝ። مرحبا. እንትን ነበረ የአባቴ አባት መሬት ያወረሰው ለኔ ነው። አያትህ እና አያቴ ማለት ነው። አባትህ እያለ አባቴ አለ በህይወት አለና አያቶቼ በህይወት የሉም። እነሱ ጋር ነው ያደግኩት። ለኔ ያወረሱ ያንን አሁን አባቴ ትንሽ ለኔ አሳልፎ መስጠት ደስተኛ አይደለም። ተከታታይ መቀበል እችላለሁ ነው? ቆይ አያትህ እያሉ ለአንተ ሰጡህ መሬቱን? አያቴ እያሉ ለኔ ሰጡኝ።
በቃ አልፏል እኮ ታዲያ። አባቴ በህይወት አለ። አሁን ለአቅመ አዳም ደርሼ ትዳር ሲይዝ እፈልጋለሁኝ ስሎ ያን ያክልም ደስተኛ አይደለም። እና አንተ አሳምነህ ውሰድ እንጂ አሁን ከስሼ ልውሰድ ወይ ነው? እኔ ተከታትዬ ያን ብቀበል። አዎ ተከታትለህ ውሰድ። ወደ ክስ አትሂድ። በአባትነቱ አባብለህ እስካለህ ድረስ አንተም እኔም በዚሁ እንጠቀማለን። ግን ንብረትነቱ አያቴ ሰጥቶኛል። እኔ ለአባትህ ውርስ አለ ምንም አልቀረላቸውም ትንሽም? አይ ለኔ ነው እንዲሰጡ በፊት በልጅነት ስለሆነ የወረስኩት እኔ እንዲወርስ ነው አባቴ የፈለገው። አሁን አያቶቼ ሲሞቱ እንትን አትበል። አባቴም ሲጠቀምበት ስለኖረ። ማን ነው ስምህ? አህመዴ። ውርስ አትበል። አያትህ ውርስ ማውረስ አይችልም። ኑዛዜ ነው የተናዘዘልህ ማለት ነው። አይዋ ኑዛዜና ወይም ስጦታ ነው የሰጠህ። እንዲያውም ስጦታ ነው የሚመስለኝ እኔ። ለዚህ ነው ስጦታ ነው ወይ ያልኩ መጀመሪያ ላይ። ስጦታ ነው የሰጡህ አያትህ ሰጡህ። አባትህን ግን ሙሉ በሙሉ ከልክለው ነው ወይ ነው? እንግዲህ አባትህ ካሉ እሳቸው አባት ደግሞ ወራሽ ነው የነበረው። አባትህን አባብለህ ሄዶ ንብረትነቱ የኔ ነው፣ ግን አንተ ልትጠቀምበት ከፈለክ ካንተም አይብስብኝም ብለህ አባብለህ ንብረትክን ተረከብ። ንብረቱ ያንተ ነው። አባትህ እየሰሙኝ ከሆነ ራሱ ንብረትህ ያንተ ነው። ምክንያቱም ወራሽ አልነበርክም ለአያትህ። ውርስ እንደማታገኝ ስለሚያውቁ አንተ ይህንን ውሰድ ብለዋል። እሱም ለኔ እንዲሰጥ ፈልጓል። እነሱ ለኔ እንዲሰጡ ፈልገው ሰጥተውኝ ሞቱ ማለት ነው። አዎ ደግሞ የዚያን ጊዜ ለምን ይሰጣል ብሎ አባትህ አልተቃወመም። ዛሬ ላይ ያው እኔን ሲያሳድገ ሲጠቀምበት ስለኖረ አሁን ለኔ ነው ስጦታ የተሰጠው። ከዚህ በኋላ ያለው ይገባኛል የኔ ወንድ ስለው ያን ያክል አጋኖ የሚከለክልም አይደለም፣ ግን ትንሽ ቅሬታ እንዳለው ስለተረዳሁት ነው። አዎ አይ አንተም መወቅባቸው አባት አይደሉ እንጂ ያንተ ነው ንብረትነቱ። ሸርዓን ያንተ ነው የማውቀው። አመሰግናለሁ። ባረከላሁ ፊክ ጀዛኩሙላሁ ኸይረን ባረከላሁ ፊኩም። አሰላሙ አለይኩም ኡስታዝ፣ በሆነ አጋጣሚ እጅ ላይ ንቅሳት ተነቅሼ ነበር። አሁን ምን ማድረግ አለብኝ? ይሄ በተለይ መስቀል አይነት የሚነቅሱ ሰዎች አሉ። አራት መንታ እንደዚህ እንደ መስቀሉ ሱብሃንአላህ። የሚገርም ነው ደግሞ የሙስሊም ልጆችም ሆነው ምንም ማድረግ አይችልም። ለማጥፋት በሚል አካል እስከሚጎል ድረስ መከራ ማየት አያስፈልግም። ናም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወበረካቱ። አልሐምዱሊላህ ረቢል ዓለሚን። ጥያቄ ነበረኝ። የእህቴ ባል ሞቶ ነበረና እና እዳ ላይ ናት አሁን ያለችው ማለት ነው። እና ቤተሰብ ጋር እህቴ ወልዳ መጠየቅ አትችልም። እህቴ ወልዳ ነበረና መጠየቅ አትችልም እዳ ስላለባት። አዎ ይሄ ቅንጦት ነው፣ ይቅርባት። በጣም መውጣት እሷ ካልወጣች የማይሆን ነገር ላይ ነው እንጂ እንደዚህ ያለ ነገር ኢንሻአላህ ትጠይቃታለች። አሁን ደግሞ ስልኩ አለ፣ የዋትስአፕ አለ ምናምን፣ በዚያ ታያታለች። በኢሞ ልታናግራት ትችላለች። ምንም ችግር የለውም። እና ሌላ ጥያቄ ደግሞ ስራ አላት ለሷ ማለት ነው። ስራ እና አዎ ባለቤቷ የተወሰነ የቤት ስራ ነው፣ ሌላ ገቢ የላትም ነው። ትንንሽ ልጆች ናቸው የምታሳድጋቸው እና ያ የምታገኘው ገቢ በቂ አይደለም ለሷ ማለት ነው። እና ወታ መስራት ትችላለች ይፈቀድላታል? አዎ ለመተዳደሪያ ኑሮዋ የሚበላሽባት የሆነ እንደሆነ የስራ ቦታዋ የማይፈቅዱላት ከቀረች ስራው የሚጎዳ እንደዚህ ከሆነ በስነ ስርዓቷ ወጥታ ቀደም ብላ ፀሐይ ሳይገባ ሳይጨልም ሳይመሽ ስራዋን ሰርታ መመለስ መቻል አለባት። ተሸፋፍነው መውጣት ነው የምትችለው ወይስ ችግር የለውም? ድሮ ማትሸፋፈነው ምን ትሸፋፈናለች? የምትሸፋፈን ከሆነ ትሸፋፈን። ለዚህ ተብሎ አትሸፋፈን። በዚሁ አጋጣሚ ግን ብትሸፈን ጥሩ ነው ኢንሻአላህ። እና ሌላ ጥያቄ ደግሞ የአባቶች የእናቶች ቀን የሚባል ሰሪያን ይታያል። የአባቶች ቀን የእናቶች ቀን የሚባል ነገር አለ እና ይሄ ዝም ብሎ ነው እኮ። ይሄ ፈረንጁ አመቱን ሙሉ እናቱን መخدም ስለማይችል
ቢያንስ አንድ አመት በአመት እንኳን አንድ ጊዜ ብሎ ማዘር ዴይ ፋዘር ዴይ ምናምን እንደ ያለ የሚያከብረው ነው። ይሄን አትስሙ እንደዚህ ያለ ነገር። እናት ለደቂቃ ለሰከንድ እንኳን ልንለያት አይገባም አቅማችን ከቻለ። እና ኡስታዝ መጨረሻ ጥያቄ ቁርአን ስንቀራ የሆነ ምልክት አለና በዛ ሰዓት ስጁድ እናደርጋለን። ያንን የቁርአን አያት ይቀራል ይታያል እኮ ሱጁድ አድርጉ ነው እኮ የሚለው። ያ ምልክት እኮ እንዳታልፍ ስለ ሱጁድ እያወራ ነው። ሱጁድ አድርግ ማለት እኮ ነው። ዋጅብ እኮ ነው። መንገድ ላይ እና ምን ከሆነ ነው እንጂ ዋጅብ እኮ ነው ሱጁድ ማድረግ። بارك الله. آمين آمين جزاكم الله خير بارك الله فيك. جزاكم الله خيرا بارك الله فيكم. تنش النرفنا تملسني قرتن النيالن بزوات راقو. وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. كرفت بوهلا تملسنال ጥያቄዎቻችሁን አጠራ አድርጋችሁ በቴሌፎንም በቲክቶክም ቀበላለሁ ኢንሻአላህ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. نعم. ሁለት ጥያቄዎች ነበሩኝ። ሰላትን በተመለከተ ነው። ሰላትን በተመለከተ ነው ሁለት ጥያቄዎች አሉ። አንደኛው ሰላተል ቀስር ለምሳሌ ሩቅ ቦታ የሚሳፈር ከሆነ ጠዋት ሰግጄ መውጣት እችላለሁ ወይ ነው? አስር ቀስሬ መውጣት እችላለሁ ወይ? ዙህርንም አስረም ከቤትህ አይቻልም። ከቤትህ ለምሳሌ ከከተማው ግን ይችላል። ለምሳሌ አሁን ወደ ማነው አዳማ ልትሄድ ብትፈልግ አዲስ አበባ ላይ ገና ወዲያ ወዲህ እያልክ ዙሁሩ ደረሰ፣ ከዚያ በዚህ ሂደቱ ከሄድ ከአሱርም አልደርስም ብትል ወይ መሀል ላይ ሊቆምልኝ አይችልም ብለህ ብትፈራ እዚሁ ከተማው ላይ ሁለቱንም እንትን ዙሁርህን ሙሉ አድርገህ አሱርን አሳጥረህ ልትሰግድ ትችላለህ፣ ገና ስትነሳ ማለት ነው። ግን ከቤትህ አይሆን። ከቤትህ ከወጣ ሰፈር ላይ ከጀመርክ ማለት ነው። መርኩ በኋላ ነው መስገድ የሚችለው። ሱቢ ላይ የሚወጣ ቢሆን ለምሳሌ ሱቢ ሳይነጋ አይቻልም። ምንም ይሁን ምን ሱቢ ሳይነጋ አይቻልም። እሺ ሱቢውንም ራሱ አሁን ለምሳሌ ወይ 10 ደቂቃ 5 ደቂቃ ቢቀረኝ ከዛ በፊት የሚወጣ ከሆነ መኪና መልጠኛል ብዬ እዚያው መኪናው ላይ መስገድ እኮ ነው። ሲደርስ ይቻላል ማለት ነው። መስጊድ ውዱን አድርጎ ተዘጋጅቶ መሄድ ነው። ኢህራም ስታ መኪናው እንኳን ከተነሳ ካልተነሳ እዚያው ወንበር ላይም ቁመህ አንዳንድ ጊዜ አውሮፕላን ቢሆን በተለይ ግባ ይልሉህ ይችላሉ፣ አያሰግዱህም። እንደዚያ ከሆነ ገብተህ ቂብላውን ጠብቀህ እዚያው ቁጭ ብለህ ወንበርህ ላይ መስገድ ነው። ያንን እንኳን ካልቻለ ከተነሳና ምናምን ከተንቀሳቀሰ ቂብላውን ለማወቅ ከቻልክ ነው፣ ካልቻልክ ወደ ሚሄድበት ልትሰግድ ትችላለህ። مرحبا جزاكم الله خير. بارك الله فيك الله يحفظك. يا سلام. اسلام كو አደም ሲፈጠሩ የተላኩበት የታዘዙበት ሃይማኖት ነው። ምንድነው ጭንቀታችሁ? አረ እባካችሁ ልጆች እስቲ እዚሁ ኢትዮጵያ ውስጥ ያሉት ሃይማኖት መጻፍቶችም ላይ ያሉትን ጥቀሱላቸው። ቁርአን እነ ኢሳ እነ ኢብራሂም እነ ያዕቁብ ሙስሊም እንደነበሩ የሚያሳዩ የቁርአን ጥቅሶችን ላኩላቸው። ጀዛኩሙላህ ኸይር። የመብራት ቆጣሪውን የማጠፋው ከመንግስት የወር ክፍያ እንዳይቆጥርባቸው ነው። ስለዚህ ከመንግስት ስርቆት ስለሆነ ይሄን ማድረግ ይሄም አይሆንም እኮ የመንግስት ንብረት ማባከን፣ ለገቢ ምንጭ አመቻቸውን መደበቅ ትልቅ ወንጀል እኮ ነው። ይሄ ያ ጀማዓ አማና እኮ ነው። ደግሞ ከታወቀ እኮ ያስቀጣል፣ ያስመታል፣ ያሳስራል፣ ያስገድላል። ምን ጋር ነው ጨዋታው?
السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. السلام عليكم شيخ. نعم. ጥያቄ ነበረኝ። አባቴ ያው በተለምዶ ደም ያፈሳል እና ደሙ ሲተው በቃ በደም ነው በቃ ሊሞት ብሎ ምግብ ያስቆመዋል። ደም ነው በቃ እንትን ነው የሚያስቀምጠው። ጭንቅላቱን አሳምኗል። አዎ ይሄ ዛሩ ካልታረደልኝ ብሎ ራሱ ይጮሃል አይደል? ያወራል። አዎ ቀይም ነጭ የሚያዳል እና ሁለት አንዱ እንደውም ጊዜውን ትንሽ ለፍ አድርጎበት ነው። አይ እስቲ ይተወውና የሚያደርገውን ይኸው። ምንም ውሸት ነው ይሄ። ጅን ታዲያ ሸይጣን እኮ ይቺን ያህል እኮ ያደርጋል። ጭንቅላት ግን ብጥብጥ አድርጎ በቃ በሽተኛ አድርጎ ጭንቅንቅ ያደርጋቸዋል። እንዴ ያመናል ነው የሚሉት እኮ። ካልታረደ ቅዱስ ዮሐንስ ምናምን ካልፈሰሰ ሐምሌ ምናምን መስከረም ምናምን እያሉ ይሄ እምነቱ ዝም ብሎ ከጥንቆላ የመጣ ባህሪ ነውና አትቀበሉ። እንደዚህ ያለ ውሸት ነው፣ ምንም የለም። እሱ በዚህ አያምንም። ኧረ አላህ ነው የሚያደርገው። አሁን እሱ በምን ነው የሚያዘው በሚለው ነው። አሁን እንደሚያፈሰሰ አቁም ስለም ሌላ ነገር ነው። እናንተ እንደዚህ ብላችሁ እንደዚህ እንደም ስድብ ነው የሚሰድበው እንደ ዋሃቢ ምናምን እንደማለት እያለ ማለት ነው። ኧረ ዋሃቢ ያልሆኑትም ሁሉ እኮ አያፈሱም በሉት በአላህ። እዚያው እኮ የእሱ ጉረቤት ወይ ወንድሙ ያጎቱ እኮ አያፈስም። እንደሱ በሰላም እየኖሩ ነው ያሉት። እሱ ነው የሚጨነቀው። ሁሉም የኢትዮጵያ ህዝብ እኮ አያፈስም። ያፈሳል እንዴ? አያፈስም። አሁን እሱ አለ እንትን የሌት ሶላት ይሰግዳል። በቃ ዋጋ የለውም። ይህ አይነት ሽርክ ይዞ ይህ አይነት የጥንቆላ እምነት ይዞ የሚሰገድ ሶላት ሁሉ አደጋ ነው። ለማን ነበር ደም የምታፈሰው ይለዋል አላህ። ስለዚህ የሚያረገውን ያረጋዋል። ምን ያረጋዋል? ይገለኛ ብሎ አይደል የሚፈራው? እስቲ ይሄው ይግደለው ምን ይሆናል? እኔ ስለማይሰማኝ ነው። አንድ ጥያቄ ነበረኝ። እሺ የዛሬ 2 ዓመት አካባቢ ዘካት በመዛት ነበረብኝ፣ አላወጣሁም። አሁን ብር ምናምን ስለቀነሰ አይኖረኝም። አሁን ግን ያንን እንደዳ አይኖር መክፈል አለብኝ ያለፈውን ዓመት? አዎ በዚያን ጊዜ ወጅቦብህ ሳታወጣ የቀረኸው ዘካ እንደዳ ነው የሚከፈለው። ጠይቀህም እርዳታ ፈልገህም እንደምንም ተጣጥረህ መክፈል አለብህ። አሁን ስለ ደህዬ ያንን ያካክሰዋል ማለት አይደለም። ባረከላሁ ፊክ። ሸኻችን በካልሲ ላይ ማበስ የሚቻለው እንዴት ነው? በጫማ ላይ እንደማበስ ነው። ጫማና ካልሲ አንድ ነው። የማበስ ህግ ላይ በካልሲ ቢታበስ ምንም ችግር የለውም። አትጨናነቁ። በየሄዳችሁበት ካልሲ አውልቃችሁ አትጨናነቁ። መርሐባ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ደህና ናችሁ? አልሐምዱሊላህ አልሐምዱሊላህ ረቢል ዓለሚን። እስቲ አንድ ጥያቄ ልጠይቅ ነበር። ጠፍቶ ነበርና ምን ጠፍቶ? የጠፋበት ሰውዬና የተጠረጠረው ሁለቱም ሙስሊሞች ናቸው። ንብረት ጠፋ። ንብረት ጠፋና ሙስሊም ተጠረጠረ። ተጠረጠረ። የጠፋበትም የተጠረጠረው ሙስሊሞች ናቸው እና አሁን ሽምግልና ላይ ስንቀመጥ ይማሉልኝ አለ የጠፋበት ሰውዬ ማለት ነው። ምን ብለው? በቃ መሀላ ይማሉን ሲባል እሺ መርሐባ እንምላለን እና የምንምለው በቁርአን ወይ ደግሞ መስጊድን በሸሪዓ ነው፣ በሸሪዓ በሆነ መንገድ ነው የምንምለው። ተጠርጣሪው ሲል አይ እኛ በቁርአንና በመስጊድ ሳይሆን ሸዎቹ ጋር ወይ እኛ ያልንበት ሄዳችሁ ካልማላችሁ አይሆንም አሉ። የት ነው እነሱ የሚሉት? እዛው በቃ ጎረቤት ናቸው። እዛው ተከራይና በቃ አንድ የሚኖሩ ናቸው። የት ሄዶ እንዲምል ፈለጉ እነሱ? ጠንቋይ ጋር? እንግዲህ እኛ ያልንበት አሉ እነሱ። ቤተክርስቲያን ብንል እኛ ያልንበት ሄዳችሁ መማል አለባችሁ አሉ። አይ አይሆንም፣ የትም እንዳትሄዱ። መሐላ ማለት በቁርአንም አይደለም የሚማለው። መሐላ ማለት ወላሂ አላየሁም ካለ ምሏል፣ ወላሂ አልወሰድኩም ካለች ምላለች። ይሄ ነው መሐላው። አሁን እንግዲህ ይሄ አባጋር ጋር አዳምጠኝ፣ አባጋር ጋራ ሸህ ጋራ ጠንቋይ ጋራ ምናምን የሚባል ነገር ምንም ግንኙነት የለውም።
እናንተ ቁጭ ብላችሁ ሽምግልና ያያችሁ ነው እኔ ከማለልኝ አምናለሁ ብሏል ሰዎቹ ምላለው ብለዋል እስቲ والله አልወሰድኩም በልበሉት አላህ አልወሰድኩም ካለ ራሱ ነው ኃላፊነት የሚወስደው እኮ እኔ ባልኳችሁ ካልማላችሁ ወስዳችኋል ኧረ በፍጹም ማን ነው እንዲህ ያለው በየትኛው ህግ ነው በሱ ህግ ነው እንደዚህ የሚባለው በቃ እኛ ደግሞ ከሸሪዓ ውጪ አንምልም በሚል አሁን ሸሪዓ አጠገባችሁ ያሉት ዑለማዎችን ሂዱና እንዴት ነው የሚማለው በሏቸው አሁን እኔ እስቲ እውነት ይሄ ነው እውነቱ አልከኝ አዎ والله ይሄ ነው እውነቱ ካልኩ ማልኩልህ እኮ እንዴ ማን ጋር የምን አጀባ ነው እንዴ ከወላሂ በላይ ደግሞ እኮ ቁርአን አለ ይሄው በቁርአን እንዲካተው መስጂድን እንምላቸዋለን ሲባሉ አይ እኛ በዚህ አንፈልግም በዚህ አናምንም እኛ ያለንበት ሂዳችሁ መማር አለባችሁ አለበለዚያ ወስዳችኋል አለባችሁ ኧረ ነውር ነው በአላህ እንዴት ነው አለባችሁ የሚባለው ማን ነው እንዲህ አለባችሁ የሚለው ሼክ ነው እንደዚህ የሚለው ይሄ ጠፋበት እንግዲህ እንዴ ስለጠፋበት ታዲያ ኩፍር ሊያሰራቸው ነው እንዴ ሽርክ ሊያሰራቸው ነው እንዴ ሰዎችን በቃ ይሄ ነው እንግዲህ በቃኛለ نعم جزاك الله خير لا يهونم ايش مرحبا نعم يا جزاك الله نورلين نفجر بارك الله فيكم حيد لا ያለች ሴት ጀናዛ ማጠብ ወይስ መንካት ትችላለች ወይ አዎ ትችላለች ምን ችግር አለው ልታጠብ ልትገንዛት ትችላለች ሰላም አለይኩም ወራህመቱላሂ ወበረካቱሁ وعليكم السلام ورحمة الله وبركاته نعم ጥያቄ ነበረ አሁን ለምሳሌ እንትን ሰፈር ላይ ነኝ እኔ ሩቅ ነው ቢያንስ ከ80 ኪሎ ምናምን በላይ ይሆናል ያለውበት ደግሞ ከሰፈርሽ ነበረ የመጣሁት ከሰፈርሽ ርቀቱ 80 ኪሎ ሜትር በላይ ነው ሰው ለማሳከም እናቴን ለማሳከም ነበር የመጣሁት መቼ ህክምናው መቼ ጨርሼ ወዳለውበት አካባቢ እንደምመለስ ስለማላቅ እስካሁን ቀስሬ ነው የምሰግደው ስንት ጊዜ ቆየሽ 15 ቀን ነው አይ ከ3 ቀን በላይ እንደሚያቆይሽ ታውቂ ነበር አይደል አይ መቼ ጨርሰን እንደምንመለስ አላውቅም ህክምናው እኮ ግን ከ3 ቀን ከ4 ቀን በላይ እንደሚያቆይሽ አታስታውሽም ነበር እንትኑ መቀሰሩ ነው አይደለም እናትሽ ታመው መቼስ አመት አያቆይም ወራ አያቆይም ብለሽ ትገምቻለሽ ግን እርግጠኛ ከወር በላይ ነው እንደሚያቆይሽ ትገምቺ ነበር ያው ቀኑን አላውቅም ያው በግምት ነው እንጂ እኮ ግምት ስንት ነበር የምትገምቺ አው መሀል ላይም ይበላሻል ማሽኑ ጨረር ነበር የምትወስደው ስንት ትገምቺ ነበር መጀመሪያ እኔ በቃ ዝም ብዬ ነው እንጂ ከወር በላይ ያልኩት ግምትም የለውም ምክንያቱም በየመሃሉ ይበላሻል ማሽኑ እሺ በ3 ቀን ልትመለሱት ከዛ መቼ ጨርሼ እንደምመለስ አላውቅም ምን ያው በ3 ቀን እመለሳለሁ ብለሽ ትገምቺ ነበር አይ አልገምትም በቃ በአራትም ነገር ነው አዳምጪኝ በአራትም በአምስትም አትገምቺም ነበር አይደል አዎ ስለዚህ ከ4 ቀን በኋላ እንደምትቆይ ካወቅሽ በገንባሽበት ቀን ጀምረሽ መሙላት ነበረብሽ ሞልተሽ ነው መስገድ ያለብሽ አሁን እሺ ከ4 ቀን በኋላ ከ4 ቀን በኋላ ቆያለሁ ካልሽ ከገባሽበት ቀን ጀምሮ ነው መሙላት ያለብሽ ሙሉ መስገድ ነበረብኝ መቀሰር አዎ ሰዓቱንም ጠብቀሽ በሰዓታቸው ነው መስገድ ያለብሽ መሰብሰብም ዙህርና አሱርን መግሪብና ኢሻንም መሰብሰብ የምታቆሚው ከ4 ቀን በኋላ ቆያለሁ ያልሽበት ቦታ ላይ ስትደርሺ ነው ሆስፒታሉ ስትደርሺ ከዚህ በኋላ እንግዲህ 4 ቀን በኋላ ነው ቢያንስ ከሳምንት በኋላ ነው ልንመለስ ምንችለው ብለሽ ካሰብሽ በዚያው ቀን መሙላት አለብሽ ከደረሽበት ቀን ጀምሮ አሁን ቀኑን ስለማላቅ ያው በየሰዓቱ ችግር የለውም ይሄንን ያለፈው አልፏል ከዚህ በኋላ እየሞላሽ ሰዓቱን ጠብቀሽ ስገጂ ኢንሻአላህ ጀዛኩም الله خيرا بارك الله فيك جزاك الله خير
የትምህርት ቤት ጀማዓ መስጊድ አለው። መስጊዱ ለወፍቅ ይላል ለወቅፍ የመጡ ቁርአኖች አሉ። ለመግዛት ብር የለኝም። ስለዚህ የመስጊዱን ቁርአን ከእኛ በስተቀር ቁርአኑን የሚቀራ የለም። ስለዚህ ቁርአን ልውሰድ ወይ ነው? አይቻልም። አንተ እንደመጣ ሁሉ ወይ አንቺ እንደመጣሽ ሁሉ ሌላው እኮ ይመጣና ወደፊት ይመጣል። ስለዚህ ወቅፍ ከተደረገበት ቦታ እዚያው መቅራት ነው እንጂ አውጥቶ መውሰድ በፍጹም የተከለከለ ነው። ባካችሁ ተጠንቀቁ። የወቅፍ ንብረት ይዛችሁ አትውጡ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. የሆነ ጥያቄ ነበረኝ። አንድ ሴት ነበረች ሐረርጌ ሀገር ነው የምትኖረው። አይዋ ከሐረርጌ ሀገር መጣ እዚህ ጉጂ ክልል ነው የምትኖረው። መርሐባ። ከዛ ኒካ ማሰር ፈልጋለሁ። የድሮ ባሌ ትንሽ ጭንቅላቱ ያሟል፣ እብድ ነው። ስለዚህ 2 ዓመት ሙሉ ቆይተናል፣ እስካሁን አልተገናኘንም። አሁን ደግሞ እዚህ ማግባት ፈልጋለሁ ብላ እኛ ጋር መጣ ነበር። ከዛ ወደ ቃዲ ላክናትና ከዛ ቃዲ ደግሞ የመጀመሪያው ኒካ እዛ ሄደሽ አስፈትሽተሽ ነይ ብሏት፣ እሷ ደግሞ ትራንስፖርት የለኝም እዛ መሄድ አልችልም፣ ከሄድኩም ደግሞ ባል ድሮም እብድ ስለሆነ መሄድም አልችልም ብላ እዚሁ ኒካ ይሰሩልኛለች። ምን ማድረግ አለባት? ሸሪዓ ፍርድ ቤቱ የበለጠ ያውቃል። ምክንያቱም ዳኛ ነው፣ ህጉን ያውቃል። የሆነ ነገር ኪታብም ቀርቷል ብለን እናስባለን። የሆነ ሆኖ ግን እሷ በመራቋ ምክንያት እንኳን ልትፈታ ከጠየቀች ልትፈታ ትችላለች። በሽተኛ ነው አይደለም የሚለውን ነገር ማጣራት ይፈልጋል። አንዳንድ ሰው እንዲህ ያለ ነው፣ እንዲህ አድርጎኛል፣ እንዲህ ብሎኛል ብላ ልትዋሽ ስለምትችል፣ ግን ከሐረር ጉጂ መታለች። ከጉጂ ጋር እዚህ አካባቢ እየኖረች ነው ያለችው። እኔ ባሌም ፈልጎኝ እያኖረኝ አይደለም፣ ከባልም ተለይቻለሁ፣ ድሮም በሽተኛ ነው፣ አሁን ግን ማግባት ፈልጊያለሁ ስትል ማግባት ሳይሆን መፈታት ፈልጊያለሁ ብላ ነው ማቅረብ ያለባት። እሷ ባሏን አዘጋጅታ ባሊዛ መታ ፍቱኝና ዳሩኝ አይባልም። አቀራረቡን ንገሯት። መጀመሪያ ትፈታ፣ እደዋን ትቀጥል። አሁን ደግሞ ጥሩ ነገር ምን አለ፣ በዋትሳፕ በቴሌግራም ቃዲዎቹ ሊነጋገሩ ይችላሉ። የሐረርን ቃዲ በሸሪዓ ፍርድ ቤት ጽፎ እንዲህ ያለች ሴት እንዲህ ያለ ባል ነበረኝና ጭንቅላቱንም ያመዋል፣ እኔ ባዶዬን ለብቻዬ ነው ያለሁት ብላ አቅርባለች፣ እኛ ጋር አጣርታችሁ ንገሩን ብሎ ማቅለል ይችላሉ። ይሄ ቃዲዎቹ የራሳቸውን አሰራር ራሳቸው ነው የሚያውቁት። እንግዲህ የችግራቸው ሊኖር ይችላል። አንዳንድ ጊዜ ሰዎች ብዙም አይጨናነቁም። ሄደሽ ሐረር ተፈቺ ሊላት ይችላል እንደገና። ለማንኛውም ሁለቱም ቢሆን ሳትፈታ ወደ ጋብቻ መሄድ የለባትም። ፍቹን ደግሞ ቃዲዎቹ ያውቃሉ። ጀዛኩሙላሁ ኸይረን ወባረከላሁ ፊኩም። የዛሬው የጥያቄና የመልስ ፕሮግራማችን እዚህ ላይ ያበቃል። በሚቀጥሉት ቀኖች አላህ ፈቅዶ እስከምንገናኝ ድረስ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون